ሰላም ወገኖች እንዴት ናችሁ? ስለ አንድ ነገር አስብ ነበርና እንደ አንድ ክርስቲያን እንደ አንድ የእግዚአብሔር ሕዝብ አካል ጤናማ የሆነው ኦሪጂናል የሆነው እውነተኛ የሆነው የክርስትና ሕይወት ይዞ ለመቀጠል ከሚያስፈልጉን ነገሮች አንዱ ጤናማ የሆነ ትምህርት፣ ጤናማ የሆነ አምልኮ፣ ጤናማ የሆነ ህብረት ነው። ጤናማ የሆነ የእርስ በርስ ሪሌሽንሽፕ፣ ክርስቲያናዊ ሪሌሽንሽፕ ያስፈልጋል። ጤናማ ስንል ምን ለማለት ነው? የእግዚአብሔር ነገር ጤናማ ነው የምንለው አንድና አንድ ኦሪጂናሊ በንጹህ ልብ በፍጹም ፍቅር ከእግዚአብሔር ዘንድ ካለን ሪሌሽንሽፕ በሚመነጭ ህይወት ይዘን ስንጓዝ ነው። This is the shortest definition of ጤናማ ክርስትና። ልድገመው። ጤናማ ክርስትና፣ ጤናማ አምልኮ፣ ጤናማ ትምህርት፣ ጤናማ ህብረት የሚባለው ከእግዚአብሔር ጋር ሰዎች ባላቸው ሪሌሽን ውስጥ ከሚመነጭ ህይወት የሚገኝ ሲሆን ብቻ ነው። ወገኖቼ በአሁን ዘመን ያልተበረዘ ነገር የለም። ዲያብሎስ በምድር ላይ ከሚሰራቸው ጥፋቶች አንዱ ትልቁ ዘዴ ነገሮችን መበረዝ ነው። ኦሪጂናል ቅርጻቸውን፣ ኦሪጂናል ኢንቴንሽናቸውን፣ ኦሪጂናል ይዘታቸውን ያንጡ ከላይ ብቻ የሚመስሉ ነገሮች በዝተዋል። ሌላውን ተውት፣ ሸቀጣ ሸቀጡን ተውት። ምን በላው ምግብ እንኳን በአሁኑ ሰዓት ኦርጋኒክ እና ኢንኦርጋኒክ ተብሎ ተከፍሏል። ኦርጋኒክ ማለት ተፈጥሮአዊ ይዘቱን ጠብቆ ያለ ምግብ ሲሆን ኢንኦርጋኒክ ማለት ደግሞ በተለያዩ ሰው ሰራሽ ቴክኒኮች እና ዘዴዎች የተቀየጠ ለጤንነት ጠቃሚ ይሁን አይሁን አልፎም ጎጂ ሊሆን የሚችል በሁኔታ ያለ አይነት ምግብ ኢንኦርጋኒክ ይባላል። ወገኖች ይሄንን ሁኔታ ወደ መንፈሳዊ ነገር ስናመጣው እውነተኛው መንፈሳዊ ነገሮች ስንል ህብረትን፣ ትምህርትን፣ አምልኮን፣ አጠቃላይ ምልልስን ይመለከታል። እነዚህ ነገሮች ኦርጋኒክ ሆነው ካልቀጠሉ፣ ሰው ሰራሽ ነገሮች ውስጣቸው ከገቡ ጤናን ሊያቃውሱ፣ አካሄድን ሊያበላሹ፣ ህይወትን ሊነጥቁ ይችላሉ። ሜይቢ ቸርች የምንሄደው ህይወትን ልናጣ ሊሆን ይችላል። ሜይቢ ከሰዎች ጋር ግንኙነት ስናደርግ ህይወታችን ልናጣ እንችላለን። because of the inorganic, because of the artificial architecture embedded inside this spiritual ሁኔታዎች። So how do we know whether our relationship, our communion, ህብረታችን፣ አስተምህሮታችን፣ ምልልሳችን ኦርጋኒክ ወይ ኦሪጂናል መሆኑን እንዴት ነው የምናውቀው? ሎክ የፈለገ ቢያምር ኢንኦርጋኒክ የሆነ ነገር ፓወርለስ ነው። ኢስ ፓወርለስ። በሁለተኛ ደረጃ በማስመሰል የተቀመመ ስለሆነ የህይወት ለውጥ የለበትም። ይህ ማለት ምንድነው? ብዙ ይጸለያል፣ ምንም ለውጥ የለም። ብዙ ይዘመራል፣ ምንም ለውጥ የለም። ብዙ ይሰበካል፣
ምንም ለውጥ የለም። ብዙ ትማራለህ፣ ምንም ለውጥ የለም። ቼንጅ ከሌለበት ራቅ። ጸሎትህ ፍሬ ከማያፈራበት ህብረት ራቅ። መዝሙር ምንም አይነት ለውጥ በህይወትህ፣ በማህበረሰቡ፣ በህብረቱ ላይ ከማያመጣበት ራቅ። ፓወር የሌለው ነገር ኢዝ ኢንኦርጋኒክ አርቲፊሻል። የእግዚአብሔር ነገር ፓወርፉል ነው ወገኖቼ። አሁን እየቀሩ ያሉ ምስክርነቶችን ሰምታችሁ ከሆነ ሰዎች ከከባድ ቀንበር ውስጥ፣ ከዓለም ከከባድ ሱስ ውስጥ፣ ከከባድ ዘፈን ውስጥ፣ ከከባድ ዝሙት ውስጥ፣ ከከባድ ሌብነትና ዘረፋ ውስጥ፣ ማንም ሊያላቅቃቸው ከማይችል ቀንበር ውስጥ ቀኑን ሙሉ ተጸልዩ እንዳይመስል ጾም ጸሎት ሳይያዝ በአንዲት የመዝሙር ቃል ሲፈቱ፣ በአንዲት የስብከት ቃል ነፃ ሲወጡ ብዙ ምስክርነቶችን ስንሰማ ኖረናል። ሲያሁን ዘመን ደግሞ ዝም ብለው የመዝሙር የቅላጼ አይነት፣ የዜማ አይነት፣ የመሳሪያ አይነት፣ የአለባበስ አይነት፣ የአመላለክ ስታይል አይነት በየመድረኩ ታያለ። there is no power there። እየተዘመረ ምንም አይፈጠርም። እየተመለከ ምንም አይፈጠርም። እየተሰበከ ምንም አይፈጠርም። እየተጸለየ ኢቭን ምንም አይፈጠርም። ጂሌ ቤጋታ ሳንታ ክሬሊ ዲቤጋታ ለቢያቦስ ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ እውነተኛው ወንጌል ለድሆች የምስራች፣ ለታሰሩት መፈታት፣ ልባቸው ለተሰበረ መጠገንን የሚያመጣ ግልጽ የሆነ ፍሬ ያለው እውነት እንጂ ሰው ሰራሽ አይደለም። ሰው የመጨረሻው ዘመን የአምልኮ ስታይል፣ የክርስትና ስታይል ፓወርለስ ነው የሚሆነው። ፓወርለስ በጣም በብዙ ውበት በዓለማዊ በእይታ የተሽሞነሞነ ግን ፓወር የሌለው። አይ እዛ ጋር ነቢያት እኮ አጋንንት ያስወጡ ነው። አጋንንት አንድ ነቢይ ቆሞ እስኪያስወጣ ድረስ ስንት ሲጸለይ ሲመለክ ለምን አልወጣም? ያ ሰው እስኪጋበዝ አጋንንት ለምን ጠበቀ? ወገኖቼ እናስተውል። ናው የክርስትና ዶሜን ወደ አርቲፊሻሊቲ፣ ወደ ፓወርለስነስ እየሄደ ነው። ኢንጄኒዊን የሆነ ፍቅር፣ ኢንጄኒዊን የሆነ ኮሚኒየን፣ በመጠራጠር የተሞላ፣ በውሸት የተሞላ፣ በአጭበርባሪነት የተሞላ ክርስትና ቤተ ክርስቲያን በጣም እየበዛ ነው። እኔ ቢያሳዝነኝ ሕፃናቱ ትውልድ ራሱ አስመሳይነትን እየተካኑ፣ አስመሳይን ስብከትን፣ አስመስሎ መዘመርን፣ አስመስሎ ማገልገልን፣ አስመስሎ መኖርን። This is dangerous. This is dangerous. የእግዚአብሔር ሕዝብ፣ የእግዚአብሔር ወገኖች፣ የእግዚአብሔር ልጆች ከዚህ ነገር እንድትጠነቀቁ ቤተ ክርስቲያንን ወደ ቦታዋ፣ ወደ ኃይሏ፣ ወደ ክብሯ፣ ወደ ሞገሷ ልንመልስ በእኛ ላይ ኃላፊነት አለ። መጀመሪያ በህይወታችን፣ በቤታችን፣ በቤተሰባችን እግዚአብሔር የሚሰራበት፣ እግዚአብሔር መንፈስ ያለበት፣ እግዚአብሔር ክብር ያለበት፣ እግዚአብሔር እጅ ያለበትን ኑሮ ልንኖር ግድ ነው። ከዚያ በኋላ ከኛ ጋር የሚነካካውን ነገር ሁሉ በኃይል
እንዲቀየር እንዲለወጥ ተጽዕኖ በማድረግ የእግዚአብሔርን መንግስት ሕያው የሆነ ኑሮ ልንኖር ግድ ነው። ስለ ቅድስና እየሰበከ ሌባ ከጀርባ የድብቅ ኃጢአት ባልዲ የሆነ ሰው መሆን አያስፈልገንም። የጀግና ጨዋታ ይቆም። እውነተኛ ክርስትና እውነተኛ ህይወት ይምጣ። ህዝብን መቀራመትና ቢዝነስ መስራትን ከቤተ ክርስቲያን እናውጣ። ማንም ከዚህ እውነት ከዚህ ከነገርኳችሁ እውነት በላይ የሆነ የለም። ሁሉም ወዘር በሚኒስትሪ ሄድ በነቢያት ሄድ በነባር ቸርች ሄድ ኤቭሪባዲ ሁሉም ሰው ሊመለስ ሁሉም ቤተክርስቲያን ሊመለስ ያስፈልጋል።